አሰላሙ አሌይኩም ወረህመቱላህ ወበረካቱ ውድና የተከበራችሁ የቻናላችን ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ይሄንን ሳምንት የለንም ነበረ። ያው እንደምታውቁት ቪዲዮ ለቅቄ ነበር። ገጠር ከርመን የመጣ ነው። አብዲ ጋር ተከስተናል። በነገራችን ላይ ብርድ ነበረ ነጫ አርጎናላ። ሰላም በላችሁ እስኪ መጀመሪያ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፋፊኮች ቻናል ተከታታዮች እንዴት ናችሁ? ከኛ ጋር አልሐምዱሊላህ ሰላም ሁሉ መልካም ነው። እናንተስ እንዴት? እና ውዶችዬ ይህን ሰሞን ገጠር ነው ከርመን የመጣ ነው። አብዲ በነገራችን ላይ ተመችቶሃል መሰለኝ። እንዴ አንቺ ነው እንጂ ተመችሽ። ብርድ የከረመብሽ ሞላ ብላ ፊትህ ራሱ ሞልቷል ማለት ነው። ያው ግዴታ ትንሽ ጥንቅሹ እንደውም እኔ ነኝ የበላሁት። በጣም ለይቷል። የኔ ለይቷል። ብርዱስ እንዴት ነበር? ብርዱ መሻላ ነው። ብርዱ መቼም ትንሽ ያው ኃይል አድርጓል። ያው ያደግንበትም ስለሆነ ያው ተወትም ያደረግነው ስለሆነ እንደ አዲስ ግን ያው እኔ እንኳን በጃኬት ምናምን ጥቅልል ብያለሁ። አንቺ ይሄን ለብሰሽ እንዴት ብርድ ይሰማኛል ብለሽ ታስቢያለሽ? ያው ግን በነገራችን ላይ አሁን ላይ ገጠር የሚኬድበት ሰዓት አይደለም። ያው የጥንቅሽ ነገር ሆኖ ነው እንጂ ብርድ አለ። ቪዲዮ ሰራለሁ ብዬ ነበረ የሄድኩት፣ ሰብሪን ማመመብኝ። ከዛ በቃ ነገሮች ሁሉ ብርዱንም አልቻልኩትም። በጥቅሉ የልጅ መታመም ነበረ። ቪዲዮም እንዳልሰራ ከሁሉም እንትን ያለኝ ገጠር ላይ በጣም ደስ ይላል። ብዙ ነገሮች እናንተን በቃ የሆነ ጭንቅላታችሁን እንትን ፍሪ የሚያደርጋችሁ ነገሮች አሉ፣ በተፈጥሮ ነገር ማለት ነው። ግን ብርዷ ግን በጣም ከባድ ናት ማለት አሁን አብዛኛው ሰው የኖረበትን ረስቶ በቃ ማንነቱን ረስቶ በአዲስ እንትን ሀገሩን ወይም ተወልዶ ያደገበትን የሚረሳለን። እኔ ግን ለእኔና ለሌሎችም ልጆች የኔ አይነት አመለካከት የኔ አይነት እንትን ያላቸው አገራቸው ላይ ያኔ ወይ ከብርዱ ወይ ከአንድ ነገር በስተቀር ሀገራቸውን ተወልደው ያደጉበትን ሰፈር የሚጠላ የለም ብዬ አስባለሁ። አብዲ እንዴት ነበር አንተ? እኔ ነገም ዛሬም እዛ ቦታ ላይ በር ያስደስተኛል። ለሀገሬ ማለት ነው። ከምንም በላይ ፍቅሩ ያልቅልኝም። ከትም ተገደራ ማለት ገደራ እኮ የትን ቤትም ብትሄጂ ብትዞሪ የሰላም ስሙንም ጠራ የትም ብትሄጂ ገደራን የሚያክል ሀገር አታገኝም። ያው ብዙ ስላየሁ ይሄ ነው። እኔ ቢያንስ 3 መንግስት ተረግጬ ሄጃለሁ። ግን ታገራችሁ ያለበት ምክንያት በነገራችን ላይ ሰው ወሬ ላይ ሳላስጨርስ ገባል። እንደዚህ ያለበት ሁሉም ሰው የራሱ ተወልዶ ያደገበት ሰፈሩ ለሱ ወርቁ ነው። ወይም ደግሞ ለኔ እንትን ባይለኝ ለዛ ተወልዶ ላደገበት ደግሞ ልክ እኛ እንደምንወደው ይወደዋል። ግን የኛ ትልቁ እንትን የምትወደድበት ምክንያት ሁሌም በደረቁም ጊዜ በውሃ የሚጠጣ እንትን አትክልት ስላለ በቃ አረንጓዴ ሆና ትታያለች። በተለይ ሜዳው ምናምን አካባቢ ላይ አትክልቱ አረንጓዴ ሆኖ ነው የሚታየው። ያው አሁን ከሀገራችን በቃ የሆነ በረሃ እየሆነ ነው ከአሁኑ አንጻር ነው እንጂ በተለይ በበፊቱ ደረጃ ስትሄድ አረንጓዴ ናት። በቃ በጣም ነው የሚያሳሳችሁ። የመጣ የሄደው ገደራ ነበር ምርጥ የሚያደርግ ወኝ ነው የምትለው ሀገራችን። በተለይ ከአሁን በኋላማ ደግሞ ኢንሻአላህ አዝመራው ሲሰባሰብ ምኑ ነገር ሲሰባሰብ ሁሉ ነገር ድንቹ ሲበቅል እናሳያችኋለን። እንዴ አበባው ጉም ሲመስል ነው በቃ አብዲ ነው ይሄንን ቃል ገብቶላችኋል። አብዲ ነው ቪዲዮ የሚለቅላችሁ ሁሎች እንዳትፈቱት ማለት ነው። እስኪ አሁን ሂደህ እንትን የሆነ በቃ አለ አይደለ እዛ ከመኖርና እዚህ ብለህ የሆነ እዛ ከሄድክ በኋላ የሆነ የሚያነጻጽርከው ነገር ነው። እዚህ ከሄድክ ማለት አሁን እዚህ ብንኖር አለ አይደለ። በእርግጥ አሁን የሰው ልጅ ተመልሶ ወደዛ እንትን አይልም፣ አላህ መጥፎ ነገር የያዘው እንጂ ማለት ነው። ግን የሆነ ራስህን አሁን በቃ እዚህ ብንኖር ምናምን የሆነ እንደ በፊቱ ያንን የበፊቱ ሞራልህ ይመጣል። የዛን ሰዓት ማዋና ብት እንዴት ብሎ ተመልሶ ይመጣል? አሁን ጭራሽ አይመጣልሽም። ምክንያቱም ደስ ቢልሽም እዛ ጋር ሰርተሽ ለመኖር እንደ ድሮ አታክልት አምርተሽ እናርገሽ ለመኖር ትንሽ ከበድ ይችላል። አንዴ ደግሞ ተገባሽበት ደግሞ ነገር የሚቸግር ነገር ይኖራል ብዬ አላስብም እንደራሴ ማለት ነው። ግን እንደገና ተመልሰህ ወደኋላ ለምሳሌ ወደኋላ ሄደህ ለመኖር ያንን የበፊቱን ኢነርጂ አቅም አታገኘም። በፊት የነበረውን ጉልበት በፊት ላይ ከሀገር ሳትወጡ በፊት የነበራችሁን አቅም አታገኙትም። ይሄ ይታወቃል። እኔ ይሄን ነው የምልህ። አሁን እኔ እዛ ብኖር ያን በፊት ልጅነት ላይ የነበረኝን አቅም ልጅነት ላይ የነበረኝን ሞራል ያኑሩኝ አልኖረውም። ገባህ? አንደኛ በሰው ሀገር ላይ ስትሄድ ብዙ ነገሮችን ትጎዳለህ። ብዙ ነገርም አይተህ ስትመጣ እዛ አሁን ምንም ነገር እንኳን በእርግጥ እኮ የሆነ ነገር መጥፎ ነገር ቢመጣ ልንኖርበት እንችላለን ገጠር ላይ ማለት ነው። ግን
ያ እንዳለ ሆኖ የሆነ ሞራላችሁ ስትኖሩ ያ በፊቱ አቅማችሁን የሆነ የምትሰሩትም ነገር እንትናችሁ በጣም ይቀንሳል። በፊት የነበረን አሁን ያው በእርግጥ ሁሉም በሰዓቱ የሚደረገው ነገር በሰዓቱ ነው፣ በጊዜው ነው። ግን ቢሆንም ያንን እንደ በፊቱ ሆናችሁ ላድርግ የምትሉትን ነገር አትችሉም። ለምሳሌ እኔ ውሃ ብቀዳ በወገቤ ትንፋሽ ነው የሚያጥረኝ። ወላሂ ነው የምላችሁ። ሰብሪና ናዝያ ኢታሊያን ቪዲዮ እየቀረጽኩኝ እንኳን ቃታ እያያዘ ልቤን እያፈነኝ ማለት ነው። እና ብዙ ጊዜ እኔ ልቤን ደግሞ ያፈነኛል። ትንሽ መንገድ ከሄድኩ ልቤን በቃ ቅልጥ ነው የሚለው፣ ይደክመኛል፣ ልፍን ነው የሚያደርገኝ ማለት ነው። ያን አሁን በፊት እኔ ገበያ ድረስ አትክልት ይዤ እመጣ ነበረ ምናምን እና ብዙ ነገሮች የዛኔ ልጅ በነበርኩበት ሰዓት ብዙ መንገድ ይሄድ ነበረ። አሁን ያለው ግን በጣም ከባድ ነው ማለት ነው። እስኪ አንተስ ያ የበፊቱ አቅም ይመጣል? የበፊቱ አሁን ለምሳሌ እርሻ ታርስ ነበር በፊት ገጠር በነበርኩበት ሰዓት። አሁን እንደ አንድ ትልም እንኳን አውጥተህ ራሱ አይቼዋለሁ፣ ሞክሬው ነበረ። ግን የዛ ጉልበቴና የዛ ተነሳሽነት አሁን የለም። ምክንያቱም ሞራልሽ ሁሉ ምትትል የሚለው ቢያንስ በተለይ ስደት ዓለም የረገጠ ሰው ሴትም ሆነ ወንድም በቃ አሙ ነው የሚቀንሰው። ምን እንደሆነ አላውቅም፣ ብቻ ውሃው ነው እኔ ውሃው ነው ሙቀቱ ይሆን አላውቅም። ምን አቅም እንዳለ ውስጥሽ በቃ ስሜትሽ ሁሉ ምትትል ነው። በቃ አረቀን በእንሽ ይመታል ብዬ ነው የማስበው፣ ወንድም ሆነ ሴትም ማለት ነው። እኔ በቀደም እንደዚህ ጓደኛ ድንቻ ታክለኛልና ወደ ሀሮ ሀገር ምድር አልኩኝ እርሻ ረሳለ። እሺ ገባው 3-4 ፈርም በቃ እንዲያዞርኩ ነው ሰውነቴ የተብረከረከው ማለት ነው። ምክንያቱም እኔ እንደዚህ አይነት ያው ያን ያክልም ያው ገበሬ ነኝም ሰራለሁም ባለንም ነው ባለኛ አቅም ስሰራ የድሮ ላይ አሁን ሳመጣጥን አሁን እና የድሮ ነው የትናያት እና ከባድ ነው። በአሁኑ ሰዓት በአሁኑ ጊዜ ላይ ተመልሶ የሰው እዛ ይሰራል የሚባለው ተነሳሽነትም ቢኖር ይሄን ልልብህ የቻልኩት አሁን ብዙ ሰው ማለት ነው ማለት እኔ በእርግጥ ብዙ ጊዜ ምክር የምሰጠው ወደ ሀገራችሁ ገብታችሁ ባላችሁ ነገር ኑሩ ነው። ግን ተመልሳችሁ ገጠር ሄዳችሁ እንድትኖሩ አይደለም። አቅማችሁ አይኖርም። ብዙ ነገሮች ተጎድታችሁ ነው የምትመጡት። እንደ በፊቱ ለምን ገጠር ሂጅስ ብቀመጥ የሚለውን አላማ አስባችሁ አትምጡ። ገባችኋል? እናንተ ሰርታችሁ የሆነ ብዙ በቃ ወደ ከተማ ጠጋ ብላችሁ ራሳችሁን ለመቀየር እንጂ ገጠር ላይ ሄዳችሁ እንዲህ እያልኩ እኖረዋለሁ ምን ችግር አለው ምናምን የኖርንበት አይደለም እንዴ ምናምን የሚባል ታሪክ የለም። ብዙ ነገሮችን አቅማችሁን በቃ ብዙ ነገር እዛ አሳልፈን አተን ነው የምንመጣው አረብ ሀገር ላይ እና እዚህ መጥታችሁ እንደዛ ሆናችሁ ልትኖሩ ስለማትችሉ ይሄንን ያልኩበት ነገር እኔ በራሴም ለምሳሌ አሁን እንደሄድኩኝ እኔ እዛ ገጠር ባልገባ አልኩኝ ማለት አንደኛ ብርዱን በጣም ከባድ ነው። በሌላው ጊዜ አምልጠናል። እዛ ያሉት ራሱ ያሳዝኑኛል። ወንድም ቤተሰቦቻችን ያሉት ግማሹ በጣም ከባድ ነው ወላሂ። እውነት ለመናገር ብርዱ እንዴት ነው የሚያደርጋቸው? እና የሰዓት ላይ በቃ እንዴት ነበር እሳት ላይ ነበር የምታጥደን የምናምሸው አይደል? በጣም ከባድ ነበር እና የገጠሩን ቆይታችን ይሄን ይመስል ነበር ወዶች። እኔ ብዙ ጊዜ እና በነገራችን ላይ ይሄንን ስንል ደግሞ ያው ሀገራችን ያደግንበት ነው፣ በሌላ የጨረስንበት ነው። በሌላ ውስጥ እንዳትወስዱ ከይቅርታ አቅማችን ነው ያ የበፊቱ በቃ ተነሳሽነታችን የድሮ አቅማችን በቃ ያ ሁኔታችን አሁን ጊዜ ላይ አይመጣም የማለት እንጂ አንዳንዶች ሰዎች አሉ ቢያንስ ሀገራቸው ያደጉበትን እንዲህ ብሎ ምናምን የሚለው ሀገራችን ከምንም በላይ ያደኩባትን ሀገር ከምንም በላይ ይወዳታለሁ እና ሌላ እንዳይመስላችሁ ብዬ ነው። ቢያንስ አንዳንድ ሰዎች አሉ አሁን ቢያንስ ሀገራቸውን እንደዚህ አድርገው አሁንታ እንደዚህ ብሎ ሊሉ ይችላሉ። በነገራችን ላይ እኔ ምን እንደተረዳሁት ታውቃለህ? ሰው ምንም ቢልህ አንተ የሆነ የምትሄድበት አቅጣጫ መንገድ የተሳሳተ የምትለው ነገር ለነሱ ካልገባቸው እኔ ሰው አስተያየት ከሰጠኝ ይቀበላለሁ፣ ጥሩ አስተያየት። ግን ስድብ ትችት ከመጣ እኔ ምንም እንትን አለም አሁን ምክንያቱም አሁን ያልኩት ነገር ጉዳይም አይደለም ለሰው ላይ አከብራለሁ፣ ሰው እወዳለሁ። ከዛ በተረፈ በሌላ ጉዳይ ለመጣ ደግሞ ያው ይበሉ ነው ይበሉ። አዎ ችግር የለም። የፈለገው መብታችሁ ነው። እንትን ምንድነው ያው ሶሻል ሚዲያ ላይ ስንመጣ ያው የታወቀ ነው። አንዳንድ ጊዜ የሚያውቅህ ያንተን እድገት የማይፈልግ ሲመጣ ብዙ ነገር ይልሃል። ገባ? ሁለተኛ ደግሞ በቃ የሆነ ራሱን ሆኖ መስራት ሲያቅተው አንተን ይሰጥሻል። ስለዚህ እኔ ምንም አሁን ላይ አብዴት እያደረኩት መጥቻለሁ። ምንም አይመስለኝም። እና በነገራችን ላይ በዚሁ ደግሞ ብዙ ማሻአላህ የሆኑ ልጆች አሉ እኛን የሚያበረታቱ
በተለይ አንተ ባልኖርክበት ሰዓት ብቻ ባላልኩበት ሰዓት የሚሰጡኝ ሞራል እንዲሰራ በቃ በዛን ታይም ነው እኔ ሞኔታይዝ ሆኜ ራሱ በቃ ወደ እንትን እንዲገባ ያደረገኝ ያላቸው አመለካከት እንደዚህ አንተ የሚሄድህን ምናምን ስነግራቸው በቃ ለምን ሄደ ቤት እያላችሁ ማሻአላ ምናምን በጣም ብዙ እንትን የሚያደርጉ ልጆች አሉ። ያንን ስታነባ አንተ የሆነ ሞራል ጥሩ ነገር ሲጻፍ መጥፎ ነገር ሲጻፍ እኔ ሞራሌን በርግጥ ዝቅ አያደርገውም ግን የሆነ አለ አይደለ እንትንህ በጣም ይሰፋል። ለነሱ ያለህ አክብሮት በቃ ዛሬም በቃ ቪዲዮ በሆነ ለነሱ ይሄን ትምህርት ይሆናቸዋል ብዬ ያሰብኩትን ነገር ቶሎ ለመልቀቅ እፈልጋለሁ ማለት ነው። እና ማንም ምንም ቢል የማንንም ሞራል የምነካው ስላላደለ ችግር የለም። እኛ ያልነው ያው እንትን በማይል መልኩ ነው። ማንም ሰው ተወልዶ ያደገበትን የሚጠላ የለም። ነገር ግን አሁን ተመልስቼ እዛ ልኖር ብትሉት ለአንድ ቀን ለሁለት ቀን ሄዳችሁ ራሱ ያለውን አየር ብርድ ነው። በተለይ አሁን ሰዓት ላይ ብርድ በሌለበት ሰዓት ብትሄዱ ይሻላል። ብርድ ባለበት ሰዓት ብትሄዱ ግን በጣም ከባድ ነው። በተለይ ልጅ ይዛችሁ በጣም ከባድ ነበረ ማለት ነው። በጣም ከባድ ነው። እና ውዶችዬ ገጠር የነበረን ቆይታ ይሄን ይመስላል። እስኪ ሁላችሁም ሸር ላይክ አድርጉ። በነገራችን ላይ ላይክ እያደረጋችሁ ስለ ቦታ የሚጠይቃችሁ ልጆች አላችሁ። ኮሜንት ላይ ፋክ ኮንዶሚኒየም እስከ ስንት ይገኛል፣ እንዲሁም ደግሞ ባዶ ቦታ አካባቢ እስከ ስንት ይገኛል ምናምን ያላችሁ ልጆች አላችሁ። እውነት ለመናገር ስለ ቦታ ኢንሻአላህ እኔ ለእናንተ ወደ ኋላ የምልበት ነገር የለንም። አብራርተን በሌላ ቪዲዮ እንነግራችኋለን። ችግር የለውም። የፈለገ ይገዛል፣ ያልፈለገ ደግሞ መብቱ ነው። አብሽሩ ማለት ነው። በሌላ ቤታችሁ እንድትገዙ ወይም ደግሞ ሌላ ነገር ሳይሆን ለእናንተ ማብራሪያ እኔ ያለሁበት አካባቢ የሚሆን በየትኛውም ቦታ ይሆን ያለውን ነገር ማብራሪያ እንሰጣችኋለን። ችግር የለውም ማለት አንተም ዘወር እያልክ ደግሞ ትነግራቸዋለህ። ምንም ችግር የለውም። ያው እነሱ ዝግጁ ይሁኑ እንጂ እኛ ለማሳየትና ለማቅረብ ሁልጊዜም ክፍት ነን። አዎ ችግር የለውም ኢንሻአላህ ውዶቼ። በነገራችን ላይ ስለ ኮንዶሚኒየም አንዲት እህቴ ያለችው ወደ ሺሻ ቢር ባለ ሁለት መኝታ መሰለኝ ዋጋውን አላውቅም። እስቲ እጠይቃለሁ። ብቻ ኪራይ ምናምን ግን እስከ 7000 ባለ ሁለት መኝታ እስከ 8000 ነው ያሉት። ሺሻ ቢር እኔ ወጣ ያለ ይሁን አላውቅም። ወደዛ አካባቢ እስከ 8000 7000 6000 ማለት ነው። እንደዚህ አይነቶች ያው እንደዚህ ተሞሉ ቢላዎች ሳይሆን ኮንዶሚኒየም አለ የራሶች የማህበር ቤቶች እንደዚህ አይነቶች ላይ ይገኛሉ። ኮንዶሚኒየም ነው እኮ እንደዚህ አይነቶቹ ላይ ነው ኪራይ ማለት ነው። ዋጋውን ግን ባለ አንድ መኝታ ስንት እንደሆነ ባለ ሁለት መኝታ ስንት እንደሆነ አይና አናውቅም። ግን ኮንዶሚኒየም ባትገዙ የተሻለ ነው። ኮንዶሚኒየም ምክንያቱም የሆነ ድንገት አደጋ ቢደርስበት ግን መንግስት ያግዛል። ያው ይቻላል። ግን ነገር ደግሞ አንደኛ ኮንዶሚኒየም ላይ ያው የመግባባት ነገር ይኖርበታል። ጥሩ አይደለም። በደረጃ ነው በተለይ ያን ያክል ትኩረት ይስባል ብዬ አላስብም። ግን የተሻለ ይመስለኛል። አዳዲሶች አሉ። ግን ያው ቢሆንም እያለ እየተቆና 10 ምናምን ሺህ እስከ 20 ሺህ ብር ነው ክራያቸው። እነዛ ጸዳ ነው ኪራዩ የጨመረ ነው እንደ ቦታ። ስለዚህ እንዲህ ያለ ቦታ ነው ማለት ነው። እንደዛ አይነት ዋጋ ያለች ስነግረው ነው እንደዛ በ5000 በ6000 በ7000 የተባለበት ቦታ ይለያል አካባቢ ማለት ነው። እና ውዶቼ ኢንሻአላህ ይሄን እንትን አድርገን በሌላ ቪዲዮ እንመጣለን። ሼር ላይክ አድርጉላችሁም። ሰላም አለይኩም ወራህመቱላሂ ወበረካቱ።